ዛሬ የሚያስፈልገውን ዳቦ ራሴ ጋግሬ በርገር ልሰራ አስቤያለሁ። በርገር ፍሮም ስክራች እንበለው። ከዚህ በፊት ኢትዮጵያ እያለሁ በርገር ሰርቻለሁ፣ ግን ዳቦን ራሴ ጋግሬ አልነበረም። ዳቦ መጋገሩ ግን የሚከብድ ስላልመሰለኝ ዛሬ ልሞክረው ነው። በጣም በጥድፊያ ነበረ ሊጡን አብክቶ ለማዘጋጀት እየሞከርኩ የነበረው። ከዚህ የበለጠ መለስለስ ይችል ነበር፣ ግን ጊዜ አልነበረኝም። የምኖርበት አካባቢ የዳንስ ማሰልጠኛ አለ። ለጀማሪዎች የሚሆን ክላስ ዛሬ ስለነበረ ክላሱን ለመታደም ስለተመዘገብኩኝ በጣም እየተጣደፍኩ ነበር፣ ግን አሪፍ ነው የሆነው። በመሄድበት ሰዓት ዳቦ ኩፍል ይልኛል። በደንብ ባይቀረጽም እዚች ጋር የምታዩት እኔ ነኝ። ሞክር ያለው አቅሜ የፈቀደውን። ተመልሼ ወደ በርገር ስራ የገባው። እዚህ ጋር የምሰራው ኤግ ዋሽ ነው። ኤግ ዋሽ የሚባል ነገር እንዳለም አላቅም ነበር። የተለያዩ ቪዲዮዎች ላይ ሲሰሩ አይቼ ነው። ኖርማሊ ውሃ ያረጉበታል ወይ ወተት ያረጉበታል ወይ ደግሞ አስኳሉን ለብቻ ወይም ነጩን ለብቻ የሚጠቀሙ ሰዎች አሉ። እኔ ግን የሆነ ሬሲፒ ላይ ዝም ብሎ ጨው ተደርጎበት ከተመታ በኋላ ጠሎ በዚህ መልኩ ሲጠቀሙበት ስላየው እንደዛ አድርጌ የተጠቀምኩት። ይሄ ኤግ ዋሽ ዳቦ ጎልደን ከለር እንዲኖረው ሻይን እንዲያደርግ ያደርገዋል። ሊጡ እንደምታዩት ኩፍ ብሏል። ነገር ግን በችኮላ ስላድቦለቦልኳቸው ፐርፌክት ቅርጽ የላቸውም። ያው ችግር የለውም። በ400 ዲግሪ ፋራናይት ለ15 ደቂቃን ያበሰልኩት። ከዛ እንደዚህ አሪፍ ሆኖ ወጥቷል። ቢፍ ስለሌለኝ በርገሩ የምሰራው በቺክን ነው። እዚህ ጋር የምታዩት ዱቄት፣ ቤኪንግ ፓውደር፣ ጨው፣ የነጭ ሽንኩርት ፓውደር፣ በርበሬ፣ በተጨማሪም ቆንዶ በርበሬ ነው። እንቁላሉ ላይ ደግሞ ሆት ሶስ እና ቀዝቃዛ ውሃን የጨመርኩት። ቺክኑ ላይ የተወሰነ በርበሬና ጨው አድርጌ ያለው። በዚህ መልኩ ዱቄት ውስጥና እንቁላል ውስጥ እየነከርኩ ካዘጋጀሁት በኋላ ፍራይ ነው ያረኩት። ቀላል ነው። ከዚህ በኋላ ያለው ስቴፕ የተወሰነ ማዮኔዝ፣ ሽንኩርት፣ አትክልቶች ካረኩ በኋላ ሎሚ ማርቄበታለሁ። በርገሩ ደረሰ ማለት ነው። ዳቦ በጣም አሪፍ ሆኖ ነው የወጣው። በጣም ነው የወደድኩት። በስተመጨረሻም ይሄን የመሰለ በርገር ሰርቻለሁ። ለእኔና ለወንድሜ ራታችን ነው። እኔ ስለሰራሁት እያካበድኩ ምናምን እንዳይመስላችሁ፣ ግን ይጣፍጣል። ለማንኛውም በሌላ ቪዲዮ እስክንገናኝ ቻው ቻው።